በቃውን ላግብልሽ ነው ደግሞ እኮ ለኪችኑ ራሱ ቅርብ ስለሆነ በቃ እዚህ ነው የሚቀናኝ እና አንቺን ፍለጋ ደግሞ ታች ድረስ ወረድ እንዴ እሺ ይበልሽ እሺ ለምንድን ነው የፈለግሽ እባክሽ እቺ ልጅ ምንም ልትወኝ አልቻለችም እና በቃ አንድ ልጅ ባልሆንሻለሁ ብሎኛል ነገ አምጥቼ ላስተዋውቃችሁ ልጁን ታውቂዋለሽ ያው በቃ በአካል ምናምን እኮ አላውቀውም ግን በስልክ ስናወራ ተስማማን ስሙን ነግሮሻል አርጁን ነው ያለኝ ይሄን ስም ከዚህ በፊት የማውቀው ይመስለኛል እኔ እንጃ ብቻ የሆነ ዱርዬ ነገር ነው መሰለኝ ወይ ተገናኝታችሁ ሊሆን ይችላል እኔ እኮ ያንደላላ አወራሁት ግን እባክሽ ቀልቃላ ነገር ነው የሆነ የሚያስነቃ ይመስለኛል ስለዚህ ሊቀር ነው የሚሻለው እሱ ላንቺም ለልጅሽም የሚበጀውን መልካም ነገር መረጥሽ የልጁን አባት አላውቀውም አይባል ይህንን ከአንቺ በፍጹም አልጠብቅም ነበር ሰላም በፍቅር የወደቀችለትን ሰውማ እኔም ማየት ፈልግ እኮ ሰላምዬ ወድቀሽ ነበር እንዴ ታዲያስ አታየውም እንዴ ወድቃበት እኮ ነው እንዴ ማየ ይሄ እኮ ልጅ እኮ አዎ የኔ ጎበዝ እንዳንቺ ሰው ነው ያረገዘችው እሺ ባልየው ኩራተኛ ነው መሰለኝ እኛን እኮ እዚህ አስቀምጦ እስካሁን ድረስ ቆየ ፈርቶ ነው የሚሆነው ስሚ ሰላምዬ ባልየው ፈልጋለሁ ካለ እዚሁ ነው ምድራችሁ አይ አይፈልግም እትዬ ሰላም ዛሬ ያልሆነ ነገር ውስጥ ነው አጉል የማይሆን ሀሳብ ነው ያሰበችው ውድ ቤተሰቦቻችን እንግዲህ አቢጌል የጀመረችው የተንኮል ነገር እንግዲህ መጨረሻ ላይም ይሄው ሰላምን ጠልፎ ጥሏታል ማለት ነው እሱም እንግዲህ ያንን አርጁን ነው ማንም ይባል ልጅ እንግዲህ የአቢጌል አፍቃሪዋ ማለት ነው ሰላምን ደውሎላት ከሰላም ጋር እንዲያወራትና እሷም ደውላለን ማለት እሷም እንግዲህ የልጅ አባት ሆነኝ እንደምትለው ከዛ በኋላ ደግሞ እዛ ቤት ከመጣ በኋላ እንዲያዋርዳት ከአቢጌል ጋር ተመካክረው ነበር ተቀብሎ እንግዲህ ሰላም እንደዛ አድርጓታል ሰላምም ያው ስለጨነቃት መፍትሄ መስሎ ስለታያት ብቻ እንግዲህ ያን ልጅ እስኪ ልጅ አባት ሆነኝ ቤተሰብ መተዋወቅልኝ ብላው ነበር ዛሬ እንግዲህ እሺ ተብሎ ፕሮግራም ተይዞለት ሆነ ጋሽ ደረጀም ወይዘሮ ማርታም ሞላ ቤተሰቡ ቁጭ ብሎ ተሰብስቦ እንግዲህ እየተጠበቀ ነው የሚገኘው ከመጠበቅም በላይ መጥቷል ማለት ነው ሲመጣም እንግዲህ በሚገርም ሁኔታ ሰላም በአካላት ታቀው እሷን ብቻ ሳይሆን ማንንም የሚያቀው ሰው የለም የሚገርማችሁ ቤተሰቦች ግን ያው በጣም ነው የደነገጠችው ሰላምም እንግዲህ ሁሉ ነገሩ አንተታ ፊቷን ሁሉ ነበር ይዞረችው አንገቷ ድፍት እንዲያለች ነው የቀረችው እንግዲህ አቢጌል ደግሞ እየሳቀች ነበር ምክንያቱም ያሰበችው ነገር ስለተሳካላት በጣም እየሳቀች ነበር ፈገግ እያለች ነበር ሰው ንቆ ነው እንዴ እስካሁን ድረስ ያልመጣው ምናምን እያለች እንግዲህ ሙድ እያያዘች ነበር ማለት ነው በመጨረሻም እንግዲህ ተሳክቶላት መታለች ማለት ነው ቤተሰቦቻችን እንግዲህ መጨረሻው ትንሽ የሚያስጠላ ነው የሚሆነው ምክንያቱም እሷ እንዲዋሸች ሰላም እንዲዋሸች ያኛውም ልጅ ደግሞ ለአቢጌል ብሎ ተልኮ ስለሆነ እንግዲህ አቢጌል እዚህ ጋር አያችኋት አይደለ እኔን እውነተኛ አትሉም ሁሌም ስነግራችሁ አትሰሙኝም ስለዚህ እኔ ከሁሌም እውነት እንጂ ዋሽቼ አላቅም አያችሁ ለዛም ነው እኮ ስለማታምኒ ግን አዝናለሁ ምናምን እንግዲህ የሚለው ያው ሙዷን ማራመዷ አይቀርም ያው ግን ምን ታደርጉታላችሁ በጣም የሚያስጠላ ነው ውድ ቤተሰቦቻችን ሰላም ትንሽ ያልሆነ ነገር ውስጥ ነው የገባችው እንግዲህ ሰላም የዳጣ እናት እንደሆነ ካሁን ቀደምም ያው ከመጀመሪያ ጀምሮ ነግሬያችሁ ነበረ እንግዲህ እሱም ዛሬ በእርግጠኝነት አይታችኋል ልጅስ 19 አመት ሙሉ መጠብቃት ልጅስ አውጥታ የጣልካት ልጅስ የት ናት እያለ እንግዲህ ጋሽ ደረጀን አናዘዋለች ጋሽ ደረጀም እንግዲህ በጣም ነው የደነገጠው የነበረው ከመደንገጥም በላይ ሳይሆን በቃ ከምላችሁ በላይ እንግዲህ
እሱም በእንባ ነበር የታጠበው። እሷም ደግሞ እያለቀሰች ነበር እኮ ልጄን ወሰዳችኋት፣ የት አድርሳችኋት ነው? የት ነው የጣላችኋት? አለች በህይወት ወይስ ምንድን ነው የሆነው ነገር? አስረዳኝ እንጂ ለምን አንደበት አጠረ? ይህን ያክል አመት እዚህ ቤት ተኮርችሬ ያለሁትም ይህን ያክል ዋጋ እየከፈልኩ ያለሁት ለማን መስሎ ነው ታዲያ? ለራሴ መኖር አቅቶኝ ነው ነበር እንግዲህ ጋሽ ደረጀን ብላ ግራ ቀኝ በጣም ትልቅ ጥያቄ ጠየቀችው። እንግዲህ ጋሽ ደረጀም በጣም ነው የደነገጠው፣ አልቅሶ ምናምን እንግዲህ በቃ ተረጋጊ፣ ችግር የለውም ያለውን ነገር እናስተካክላለሁኝ ለወይዘሮ ማርታ እንዳትናገሪ ብሏታል። እሷም እንግዲህ ልጄን ያለችበትን ማታሳውቀኝ ሁኔታውን እንትን ማትለይ ከሆነ ከዚህ ቤት ውጪ የምትለኝ ከሆነ እኔ ራሴ አውቃለሁኝ ለወይዘሮ ማርቲ ለትዬ ሁሉንም ነገር ተናግሬ ከዛ በኋላ እኔ ከዚህ ቤትም እወጣለሁኝ አለበለዛ ግን አንተ ታውቃለህ ነበር ያለችው ማለት ነው። እሱም እንዴ አንቺ ቆይ ለማርታ ትናገሪ እንዴት አሰብሽው? እንዴት ሊሆን ይችላል? ተይ እንጂ ሰላም ነበር ያላትና እኮ እሺ እሱን እንዳላደርግ ደግሞ አንተ ራስህ ለምን እንደዚህ አታልም ምናምን ብላ እንግዲህ እሷም በጣም ታደረችው። እሱም እንግዲህ ችግር የለውም በቃ ተረጋጊ፣ አንቺም እዙ ቤት ሁኚ፣ ማርቲንም እኔ እንደማሳምናታለሁኝ፣ እዙ ትወልጃለሽ፣ እዙ ትሆኛለሽ፣ ያለውን ነገር ደግሞ በቅርብ አስተካክላለሁ ብሏታል ማለት ነው። እናታ እንግዲህ ያው ዳጣ ናት። በነገራችን ላይ ጋሽ ደረጀ እኮ እግዚአብሔር ይመስገን ነው ማለት ያለበት። ምክንያቱም ልጁ ዳጣ በራሷ ጊዜ አባቷን ፈልጋ ከስንት አፈላልጋ በስንት መከራ መታለች። ስለዚህ ከመጣች በኋላ የእሱ ልጅ መሆኑን ካረጋገጠች በኋላ እናትየዋ በህይወት እንዳለች ነግሯታል። ስለዚህ አሁን ነገሮችን አመቻችቶ ምናልባት እዚህ ቤት እንኳን ትንሽ ነገሩ የሚከብድ ከሆነ ዳጣንና እናቷን በሚስጥር አድርጎ እናትና ልጅን አስተዋውቆ ከዛ በኋላ ወይ አንድ ቤት ለብቻቸው ማድረግ አለበት እንጂ በዚህ ልክ ማድረግ የለበትም። በዛ ላይ ደግሞ እናት ናት። እሱ በአባትነት ምን ያክል እንደተደሰተና በፊት ልጁ ስትመጣ ምን አይነት ስሜት እንደተሰማው የምታውቁ ያው አይታችኋል ቤተሰቦቼ ማለት ነው። እና አሁን ደግሞ እንግዲህ እሱ ማድረግ ያለበት ጋሽ ደረጀ እናትና ልጅን አስተዋውቆ የራሳቸውን ቦታ እንትን ማለት ነው ማለት ነው። እንግዲህ ይሄ አርጁ የሚባለው ወይም ይሄ የአብጌል አፍቃሪ የህንዲ ጣዖት ነው የሚጠራ ሰውዬ እንግዲህ ያው እየተላላጠ ነው እንግዲህ እዚህ ቤት ውስጥ ገብቷል። ትንሽ የሚያስጠላ ነገር ነው እያደረገ ያለው። ያው እሱ ሳይሆን እንግዲህ አብጌል ነች ወደ ቤት የጋበዘችው በሰላም በኩል ብሎ እንዲመጣ፣ እሷም ለማዋረድ ለማሳፈር እንዲመቻት የራሷን ቻንስ ተጠቅማለች ማለት ነው። ወደ ቤተሰቦቻችን ሌላው ናታን እየተናደደ ነው። ዳጣ ጭራሽ አይገባትም፣ ምንም የሚገባት ሰው አይደለችም። የሚገርምሽ እኮ ከአቢጌል ጋር ስታየኝ እንዲያውም በጣም ነው የምትደሰተው እያላት ነበረ ሰላም እንዴ ታዲያ ተው እንጂ ናታንዬ፣ ታዲያ ምንም ቢሆንም እኮ እኛ ሴቶች የምንወደውን ሰው ይህን ያክል ፍጥጥ ግጥጥ ብለን እንትን ማድረግ አንችልም። ግን ደግሞ እንደምትወድህም እንዳትረሳ፣ በጣም ነው የምትወድህ እኮ እንዴት አንተ እንደዛ ታስባለህ? ግዴታ ስላልቀናቸው ወይም ቅናቷን ደግሞ በፊት ለፊት ስላላወጣቸው ብቻ አትወደኝም ማለት አትችልም። እና ያለውን ነገር ለምን በዚህ ታስባለህ ምናምን እያለችው ነበር። እንግዲህ ሰላምዬ ውድ ቤተሰቦቻችን ናታንም እኔ እንጃ ሁሌ ሳያት ምንም አይነት ስሜት ያላት አይደለችም ማለት ምንም አይነት ጭራሽ እንደዚህ አይነት ነገር የምታቅራሱ አትመስልም። እሱ ነገር እኔ ትንሽ እያስጠላኝ ነው ምናምን እያላት ነበረ። ተው ናታንዬ ብዙ ነገር አንተ ታውቃለህ፣ ጠብቃት፣ አስተምራት እያለችው ነው እንግዲህ ሰላም ማለት ነው። እንግዲህ ሰላምም ለልጇ ዳጣን ለናታን መዳር ትፈልጋለች። ወይዘሮ ማርታም ደግሞ እንዲሁ ለልጇ አቢጌል ናታንን ለመዳር ትፈልጋለች። በነገራችን ላይ ያው ናታን ፍቅር ያለው ከዳጣ ጋር ነበረ። ግን ዳጣ ተወደዋለች እኮ እውነት ለመናገር ናታንን። ግን እንዳትቀርብ ያደረጋት ነገር ያው እንደምታውቁት ነው። በተለይ አሁን እህቷ መሆኗን ካረጋገጠች በኋላ ደግሞ በጣም ነው ማለት በቃ አቢጌል ጋር መፋገጡ በጣም ነው ያስጠላ። ሲቀጥል ደግሞ አሁን እህቷ ስትሆን በጣም ነው የምትሳሳላት። እሷ እንድትናደድ ምናምን አታያትም። እንግዲህ ሰላም ስትላት ለራሱ ምን ተገኝቶ ነው አትቅረቢኝ፣ ምንድን ነው አንቺ ጭራሽ አንቺ ከኔ ጋር ትመጥንኝ ምናምን ነው እንግዲህ አቢጌል የምትናገራት። ግን ዳጣ የኔ ውድ በቃ በጣም እኮ ነው የምወድሽ ምናምን ትላታለች ማለት ነው። እኔ ደግሞ ጭራሽ ካጠላሁ ነው ጭራሽ እንኳን አይደለም ልወድ ይቅርና ባክሽ ወግጅልኝ ከዚህ ቤት ነው አንቺ ማስወጣሽ እያለች የዛተችባት ነው። እንግዲህ ውድ ቤተሰቦቻችን አሁን ላይ ትንሽ ነገሩ ትንሽ የሚያስጠላ ሆኗል ማለት ትንሽ ትርምስ ነው። እሱ ደግሞ የሆነው እንግዲህ ሰላም ትንሽ በሰራችው ስህተት ነው ማለት ያው የአቢጌልን ነገር ስላስጠላት ብቻ ያንን አቢጌል ያመጣችው ልጅ ያው እሷን ባላውቀችው ነገሩን በደም ሳታጣራ
ና ቤት ተዋውቅልኝ ብላ አንድ ቀን እንኳን በአካል ያላየችውን ሰው እንግዲህ ወደ ቤት ጋብዛለች። እሱም ነገር እንግዲህ ትንሽ የሚያስጠላ ነው። በሱ ጉዳይ ትንሽ ብጥብጥ ይመጣል። በተለይ ለአብጌል ደግሞ በጣም ትልቅ ቻንስ ነው የተመቻችላት። እሱ ብቻ ነው ትንሽ የሚያስጠላው ነገር። ሌላው እግዚአብሔር ይመስገን ሁሉም ነገር ደስ በሚል ሁኔታ ነው ያለው እላችኋለሁ። ውድ ቤተሰቦቼ ሰብስክራይብ ላይክ አድርጉ። በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።